ሰላም ጤና ይስጥልኝ የቻናል የተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። እናንተም በቅንነት ላይክ፣ ሰብስክራይብ እና ሸር በማድረግ አበረታቱኝ። አመሰግናለሁ። እንግዲህ ዳጣ ድራማ ባለፈው እንግዲህ ደረጀ እንግዲህ የዲኤንኤ ምርመራው እንግዲህ ወረቀቱን ፖስታውን ያው ማርታ ጥለው ነበር እና ሰላም ሰጥተው ነበር። ያን እንግዲህ ወረቀት የዲኤንኤ ወረቀቱን ሲያይ እንግዲህ ወይዘሮ ማርታም ሁሉም እንግዲህ ዳጣም ተፋጠው ደንግጠው አይተን ነበረ። ዳጣም እንግዲህ ያን እንዳየው ስላልፈለገች እንግዲህ ራሷን ይዛ ጋሼ ትለዋለች። ደረጀ ምን ሆንሽ ሲላት አመመኝ ትለዋለች። ይሁም እንግዲህ ማርቴ አዎ አመመኝ በይ እያለች እንግዲህ ትነግራታለች በምልክት። ማርቴም ደንግጣለች እና ደረጀም ዳጣ አመመሽ እንዴ ምንሽና ያመመሽ እያለ ይጠይቃታል። ዳጣም እንግዲህ ራሷን ይዛ ራሴና ያመመኝ ትለዋለች። አም እንግዲህ የዋህናትና አመመሽ እንዴ ዳጣ ትላታለች። ጀም ቆይ ዳጣ ካመመሽ ለምን ሐኪም ቤት አንሄድም ይላል። ዳጣም ማርታን እያየች አይ ችግር የለውም ፓናዶን የራስ መድኃኒት ካለ ስጡኝ ትላቸዋለች። ጀም ማርታም እባክሽ ጃንጭላ ሲላት እንግዲህ ወይዘሮ ማርቷም እንግዲህ ትዳሯን ማዳን ስለምትፈልግ እንግዲህ ደሬ አንተ እባክህ ሂድና አንጣላት ትለዋለች። ውሃም እንግዲህ ትነሳና እኔ ላንጣላ ስትል እንግዲህ ማርቴ አይ አንቺ አይሆንም ቁጭ በይ ትላታለች። እጀም ደንግጦ ዳጣን እያየ ካልሆነ ሐኪም ቤት እንሄድ ሲላት እንግዲህ ዳጣም አይ እኔ ሐኪም ቤት መሄድ አልፈልግም መድኃኒቱን አንጣልኝ ትለዋለች። በጣም መድኃኒቱ ካለ ችግር የለውም ስትል ደረጀም እየሮጠ መድኃኒቱን ሊያመጣ ሲሄድ ማርታ ትልና ተመስገን ትልና እንግዲህ ያንን ወረቀት ትቀድና ቆሻሻ ውስጥ ተጨምረዋለች። ምክንያቱም ያን ደረጀ እንግዲህ አንደኛ የእሱ ስም አለ፣ ሁለተኛ የዳጣ ስም ስላለ እንግዲህ ማነው ይሄ ነው ያደረገው ብሎ እንግዲህ ያው ነገር ስለሚነሳ ትዳሯን ማዳን ስለምትፈልግ ወረቀቱን ተቀደዋለች። ማርታም እንግዲህ ዳጣዬ እግዚአብሔር ይስጥሽ ይህን ወረቀት ቶሎ ጥለሽ ሁኔትልና ለዳጣ ትሰጣታለች። ጀም ይኸው አገኘው ብሎ መድኃኒቱን ይዞላ ሲመጣ ዳጣም እንዴ ተሻለኝ እኮ ትለዋለች። ውሃም ታድለሽ ትላታለች እና ማርታም በቃ ተዋት ከተሻለ አደረ ትለዋለች። ረጀም ግራ ገብቶት እንደ አይነት ነገር አለ እንዴ ይላል። በአሁኑ እንዴት ነው የሚሻላቱ ይላታል። ዳጣም በድንጋጤ በቃ አይ ድኛለሁ በቃ ተወኝ ስትል እንግዲህ ደረጀ በይበይ ይህን መድኃኒት ዋጭ ይላታል። ጭና ዋጭ ሲል እንግዲህ ውሃ ልታመጣላት ትሄዳለች። ማርታም ደሬ ተዋት ደህና ናት እኮ አሁን ትለዋለች። እንግዲህ መድኃኒቱን ላለመዋጥ እንግዲህ ዳጣም ጋሼ ችግር የለውም ደህና ነኝ እኮ ትለዋለች። ማርታም ደንግጣለች። ዳጣም እንግዲህ ማርታን እያየች እንግዲህ ለዋጠው ስትል እንግዲህ ማርታም ችግር የለውም በቃ ዋጭው ትላታለች። እንግዲህ እንዲሻለሽ ዋጭው እሺ ትላታለች። መድኃኒቱን ይሰጣትና ለዳጣ እንግዲህ ዋጩ ብዬሻለሁ ይላታል። እንግዲህ መድኃኒቱን ከወሰደች በኋላ ደረጀም እንግዲህ ውጭ አሁን ግቢና ሂጂ እረፊ ትንሽ እረፍት አድርጊ ይላታል። እንግዲህ ወይዘሮ ማርታ ያን ያደረገችበት ምክንያት እንግዲህ ዳጣም እንግዲህ ሁለቱም ዳጣም የዲኤንኤ ምርመራ አቢጊ እንዳደረገች እንግዲህ ገብቷታል። ሁለቱም እንግዲህ ዳጣና ማርት እንግዲህ ሁለቱም ይታዩና እንግዲህ ዘዴ መፈለጋቸው ጥሩ ነው። ያን የዲኤንኤ ምርመራ ማና ያደረገው ብሎ መቼም አቢጊ አድርገዋል ብሎ አይጠረጥርም። ማርታን ነበር የሚጠረጥረው። ስለዚህ ማርታ እንግዲህ ያደረገችው እንግዲህ ትዳሯን ለማዳን ያደረገችው ነገር በጣም ደስ ይላል። ሁሉም ሰው እንግዲህ እንደ ወይዘሮ ማርታ በሆነው ባልሆነው እንግዲህ ትዳራቸውን ባያፈርሱ ትዳራቸውን ቢያድኑ እንግዲህ ጥሩ ነበረ። ከዛ ዳጣ ከሄደ በኋላ ውሃም እንግዲህ እውነተ ውሃ ናትና የዋህ ናትና እኔም ለዋጥ እንዴ አባቢ ትለዋለች። በጣም እንግዲህ የጣለችውን ወረቀት እንግዲህ ወደ ኪሷ ውስጥ ትጨምራለች። ዳጣ እንግዲህ እንግሊዘኛ ማንበብ ስለማትችል እንግዲህ ለካ እንግሊዘኛ ማንበብ አልችልም ትላለች። ያን እንግዲህ ለማንበብ ፈልጋ ነበር የተጻፈው እንግዲህ በእንግሊዘኛ ስለነበረ እሷ ደግሞ ስላልተማረች ማንበብ አልቻለችም። እትዬ ምን ሆና ነው እንደዛ የተጨነቀችው? አብጌ የምትባል ልጅ እኮ ባለፈው ፀጉሬ ልትቆርጥ ነበረ
እንደውም ለመጎስ ልውሰድና ላሳየው ምን እንደሆነ ይነግረኛል ትላለች። እንግዲህ ዳጣ ራሱ አልገባትም። እንግዲህ ያን ወረቀት እንግዲህ ዳጣም አመመኝ ያለችው እንግዲህ ወይዘሮ ማርታ ስትጨነቅ ስላየቻት ነው። እንግዲህ ወረቀቱን እንዳነበው ዳጣ አታውቅም። ወይዘሮ ማርታ ግን ያን ነገር ስለምታውቅ እንግዲህ ለዛ ነው ዘዴ ፈልጋ የነበረው። ወረቀቱን ይዛ እንግዲህ ቀጥታ ወደ መጎስ ነው የሄደችው። ላም እንግዲህ ወደ ሌላ ጽዳት ወደ አንደኛው ክላስ ልትሄድ ስትል እንግዲህ አቤጌ እንግዲህ የቤቱ በጥባጭ ስለሆነች እንግዲህ እኔ ምልሽ ከዚህ ቤት መውጣቱን ተውሹ እንዴ ብላ ትጠይቃታለች። ምን ማለት ነው ኤቢ ብላ ትጠይቃታለች። ናታን እኮ ስትነግሪው ሰምቻለሁ ስትላት እንግዲህ ሰላምን ምን ትላታለች። ሰላምም እንግዲህ ተደብቀሽ እየሰማሽ ነበር ትላታለች። እሱ ምን ይሰራልሻን አሁን መውጣቱን ትተሹ ነው ወይ ትላታለች። ምዬም አዎ ትቼዋለሁ እናንተን ለማን ጥያችሁ እወጣለሁ ትላታለች። አቢጌ እንግዲህ ሰላም ዳጣን ስለምትወድ በቃ አጠቃላይ ቤቱ በሙሉ እንግዲህ ያሉት ዳጣን ስለሚወዷት እንግዲህ ለዛ ነው የቀናችውና ሰላምን ከቤት እንድትወጣላት ትፈልጋለች። ዳጣን ብቻ ሳይሆን ጌም ቆይ ከዚህ ቤት የኖርሽው ለዳጣ ብለሽ ነው እንዴ ትላታለች። ምዬም ምን ማለት ነው ኤቢ እስከዛሬ ስኖር ከዚህ ቤት ዳጣ ነበረች እንዴ ትላታለች። አቢጌ እንግዲህ ታዲያ ዳጣ አንድ ቀን ከቤት ብትወጣ እኔም እወጣለሁ እኮ ብለሽ ነበረ መልሰሽ ደግሞ ዳጣ ከቤት ስትመለስ እቆያለሁ አልሽ ስትላት እንግዲህ ሰላምዬም አንቺ ላይ ግን ጤነኛ ነች ስትላት አቤጌም አዎ ጤነኛ ነኝ ትላታለች። ሁላችሁም ከሷ ልጅ ጋር ያላችሁ ነገር ምንድን ነው ትላታለች። ሰላምዬም ሳቃለችና እረዳሻለሁ አቤጌ ግን ከዚህ ቤት ስትኖሪ እሷን ሰላም ማግኘት ከፈለግሽ እሷን መከታተል የለብሽም። ራሹን ጥብቅና ልትቆሚላት ታስቢያለሽ ትላታለች። አቤጌ እንግዲህ እናቷ ብትመክራት አባቷን ቢመክራት ጭራሽ የምትሰማ ልጅ አይደለችም። እንግዲህ ብትኮረኮምም አትሰማም። አባቷ ያን ሁሉ ባለፈው መከራት፣ እናቷን መከረቻት። እሷ ግን ልትሰማ አልቻለችም። እንግዲህ ከቤቱ ሁሉ ያለችው ረባሽ ልጅ ነች። ሰላምዬም እኔ ጥብቅና አልቆምኩላትም፣ ነገር ግን አንቺ ስላሳዘንሽ ነው ስትላት እንግዲህ አቤጌም አይደል እኔ ስላሳዘንኩሽ ነው ትላታለች። ጀመር ከዚህ ቤት ለእኔ የሚያስብልኝ የለም ስትል ሰላምዬ አያለማወቅ ትዬና ጋሼ እናትና አባት ምን የመሰሉ እያሉሽ እኔን የሚያስብልኝ የለም የሚወደኝም የለም ታያለሽ ትላታለች። አሁን ቤት ብታይ ምን ልትሆኝ ነው ስትላት እንግዲህ አቤጌም ለማንኛውም ለሷ ማሽቃበሽን መተው አለብሽ ትላታለች። ይህም እንግዲህ ስነ ስርዓት ያዥ እንጂ ኤቢ ቆይ ከሁሉም ጋር ተናቁሮሽ እንዴት ነው የምትኖሪው? ይህም እንግዲህ ስሰሚኛለሽ ከእሷ ጋር ያለሽን ግንኙነት በልክ ካላደረግሽ አንቺን ማብረሻት ትወጫለሽ ትላለች። እንግዲህ አቤጌ እንግዲህ ቤቱ የኔ ነው በቃ ከኔ በላይ ማንም የለ አዛዧ እኔ ነኝ እያለች እንግዲህ ነው የምትረብሸው። እንግዲህ አንዳንድ ልጆች እንግዲህ ቢቆነጠጡም ቢቀጡም እንግዲህ የሚመከሩ አይደለም፣ ተመክረውም አይሰሙም። እንግዲህ እንደ አቤጌ ያሉ አቤጌ እንግዲህ ብትመከር እናቷ መከረቻት፣ አባቷን መከረቻት፣ እንዲሁም ሰላምን ትመክራታለች፣ ዳጣም ትመክራታለች እና ደግሞ ናታን የሚመክራታን። እሷ ግን አሻፈረኝ ብላ ልትሰማ አልቻለችም። ይህም እንግዲህ ወይች ልጅ እያበደች እኮ ነው ትላለች። እውነትም እያበደች ነው። እንግዲህ የምትመከረው ምክር ካልሰመቸው አብዳለች ማለት ብቻ ይቻላል። እንግዲህ ወደ መጎስ ሄዳ ነበር። መጎስን እየጠበቀች እንግዲህ መጎስ ይመጣጣል። መጎስም እንግዲህ ዳጥዬ እንዴት ነች ሲላት እሷም ደህና ነኝ ትላለች። መጎስም እንግዲህ እንዴት ነው ደግሞ ያማረብሽ ይላታል። መጎስም ምንድን ነው ሚስጥሩ ጠበሽ እንዴ ሲላት ዳጣም ኧረ እባክህ ትለዋለች። ጠበሰ ሰው ሲያምርበት አይታህን እንዴ ትለዋለች። እባክህ ወሬ ነው ትለዋለች። ይባላል ሲላት እንግዲህ ዳጣም እኔ የምጠብሰው በጣም እማቃጥለው ነው አግብተሽ አቃጥለሽ ልትደፊው ነው እንዴ ይላታታል። በሳጭሽን ሰው የምትጠብሺው ሲላት እንግዲህ ዳጣን ኧረ እኔ ጠብሰዋለሁ ያልኩ በቦክስ ነው ትለዋለች። ሆንልሽ ሲላት እንግዲህ ዳጣም ዝናን እየፈራሁ ነው ወይ አይደለም አይደል ስትለው መጎስም እባክሽ አልፈራውም ይላታል። ለምንድን ነው እንደዚህ አጣርፈሽ የጠራሽኝ? ዳጣም የሆነ ነገር ፈልጌ ነው ትለዋለች። እኮ ጥት ችግር ፈጥራ
ከቤት ወጥቼ ከነ ምሳሌ ቤት ሄጄ ነበር ትለዋለች። ሞገስም ከምርሽን ነው? ለምንድን ነው ታዲያ ለእኔ ያልደወልሽልኝ? ይላል። ዳጣም ወዲያው እኮ አባዬ መጥቶ ነው ወደ ቤት የወሰደኝ። ሞገስ ምን ተፈጥሮ ነው ሲላት፣ ዳጣ እንግዲህ ትንሽ ከአብዬ ጋር ተደባብረ ነበረ ከምመታት ብዬ ቤቱን ጠለቅቄ ወጣሁኝ። ሞገስም ያምሻን እንዴ ዳጣ፣ ብመታሽም ዝም ነው ማለት ያለብሽ። ገና እኮ መቼ እናትሽን አገኘሽ? አባትሽንም እኮ አልጠገብሽው ይላታል። በጣም ተው እባክህ ሞገስ፣ እኔ የትም ብሄድ አንድ ችግርም አያጣኝም ትለዋለች። ሞገስም ቆይ ምን ተፈጥሮ ነው ይላታል። በጣም የሆነ ወረቀት አለ እንድታነብልኝ ስትለው እንግዲህ ሞገስም የምን ወረቀት ነው ይላታል። አላቅም ብቻ ተቀዳዷን እንደምንም ብለህ ግን አንብብልኝ ትለዋለች። ይለዋ እንግዲህ ውሃ ነች። ውሃ ወደ ናታን ክላስ ትሄዳለች። ውሃ የምንፈልገሽ ነው ይላታን። ውሃም መጽሐፍ ትለዋለች። ናታንም ልታነብኝ ነው ይላታን። አዎ አባዬ እንደ ናታን ጎበዝ መሆን አለብሽ ብሎኛል ትለዋለች። ናታንም በጣም ጎበዝ አባዬ እውነቱን ነው ይላታል። ውሃም አንተ ግን ጎበዝ ተማሪ ነህ ስትለው አዎ ይላታን። ውሃም እንግዲህ እና ታዲያ የት አለ ትለዋለች። ምኑ ይላል። ልማቱ ነው ትለዋለች። ናታንም ሚስቅና እንግዲህ ካልተሸለምኩ ያኔ ጎበዝ ተማሪ አይደለሁም ይላታል። አዎ ከኛ ክፍል አንደኛ የሚወጡት ይሸለማሉ። ስም እንግዲህ የት አግኝተሽው ነው ሲላት እንግዲህ ዳጣም ከቤት ነው ያገኘው ትለዋለች። ውጤቱን ሲያይ ዳጣን ያይና ይደነግጣል። በጣም እንደ ሞገስ ለምን ደነገክ ትለዋለች። በጭንቀት እረ ሞጌ ንገረኝ ምንድን ነው ስትለው ሞገስም እስኪ ቆይ ተረጋጊ ይላታል። ሞገስም ይህን ወረቀት የት ነው ያገኘሽው? ሌላ ሰውስ ማን አይቶታን ብሎ እንግዲህ ዳጣን ይጠይቃል። በጣም መጀመሪያ ንገረኝ ስትለው እንግዲህ ሞገስም እኔ የጠየኩሽ መጀመሪያ መልሽልኝ ይላታል። ወረቀቱን መጀመሪያ ይዛው የቀደደችው እትዬ ናት፣ ግን መጀመሪያ ደግሞ ይዛው የነበረችው ውሃ ናት ትለዋለች። ከየት አንጥታው ነው? እናታቸውስ አይተዋለችው ይላል። በጣም እኔም እኮ ግራ ገብቶኝ ነው ትለዋለች። እና ከዛ አባዬ ሊያነበው ሲል እትዬ ደግሞ የሌለ ተጨነቀች። እሷ ስትጨነቅ አይቼ እኔ የሆነ መላ ፈጥሬ እንዳያነበው አደረግኩ ትለዋለች። ሞገስ እንግዲህ እሷ ይሄን ወረቀት እሷ አነበዋለች ማለት ሲላት እንግዲህ ብታነበው ነዋ እንደዛ ደንግጣ የነበረው ትለዋለች። ስም ቆይ ሌላ ሰው ያየዋል ወይ ሲላት እንግዲህ ዳጣም እባክህ አታስጨንቀኝ ሞገስ ምንድን ነው የሚለው ትለዋለች። ነገረኛዋ እንግዲህ ወይንም ደግሞ ፍቅሬን በግድ ተቀበል የምትለው እንግዲህ ኤቢ እንግዲህ ወደ ናታን ክላስ ትሄዳለች። ዳጣ የትዳ ነው ስትለው እንግዲህ ናታን እኔ እንጃ ይላታን። ኤቢም ላንተ ሳትነግር ግን የትዳ ነው ትለዋለች። ናታንም እንግዲህ በቁጣ ለምን ለእኔ ትነግረኛለች ይላታል። ጀመራንችን ከኔ ክፍል አትግቢ ብዬሻል ነበረ ይላል። ወይም እንግዲህ ምን ነው የራስህ ቤት አስመሰልከው? የአባቴ ቤት መሆኑን ረሳሁ እንዴ ትለዋለች። ናታንም አሁን ገባኝ፣ አያገባህም እያልሽ ነው ይላታል። ቢም እንግዲህ እኔ አላልኩም፣ ነገር ግን ከዚህ ቤት እንዳትገቢ ብለህ የመከልከል መብት የለህም ትለዋለች። እንግዲህ እንደዚህ የሚያረጋት እንግዲህ ናታንን ታፈቅረዋለች። ናታን ደግሞ አያፈቅራትም። ምክንያቱም የማያፈቅርበት ምክንያት በጣም ሲበዛ ነገረኛና ቀናተኛ ስለሆነች ነው። አብሶ ዳጣ ከመጣች ወዲህ ጸባይዋ በሙሉ ስለተቀያየረ ለዛ ነው የማይወዳት። እንግዲህ እኔ የምልህ ከዚህ ቤት እንድገባ እማትፈልገው እወዳለሁ ስላልኩ ነው አይደል ትለዋለች። በጣም ማለቴ ናታንም አይ ለሱ እኮ መልስ ሰጥቼሻለሁ። ኤቢ እንግዲህ ከፈጣገቡ ቁጭ ስልና ይኸውልህ ናታን ለምንድን ነው የምትጠላኝ ስትለው እንግዲህ ናታንም እኔ እኮ አልጠላሁሽ። ኤቢም እንግዲህ አይ ከምር ትጠላኛለህ እኔን ትለዋለች። እንግዲህ ኤቢ እንድትጠላ ያረጋት እንግዲህ መጥፎ ባህሪዋ፣ የምታደርጋቸው ነገሮች ባህሪዋ በጣም ረባሽና አስቀያሚ ነች። ሲጀመር ነገረኛም ስለሆነ ለዛ ነው እንግዲህ ሁሉም የማይወዷት እኮ ያስኮፋተርኩብሽ በጠየቅሽ ነገር እና ደግሞ ከአንቺ ጋር የምርቅሽው ደግሞ የምታደርጋቸው ነገሮች በሙሉ ተገቢ ስላላደሉ ነው ይላታል። ምንድን ነው እኔ ያስቸገርኩ? ናታን ግን በጣም ጨካኝ ነው። እኔ ግን ወድጃ ያለው ስላልኩ አንተ ግን እንደ ሄቴ ነው የማይሽው ብለህ አልከኝ። ራሽ እኮ አይባልም ስትለው ናታንም እንግዲህ እሺ ታዲያ ምን ልበል ይላታል። ታስብልኝ እኮ ኑሮ እንደዚህ ልትለኝም አትችልም ነበረ።
ኤቢኔ ምንም ነገር አልተናገርኩሽም። ስለዚህ ዳጣ ከቤት ወጥታ ስለነበር በጊዜው ጥሩ ስሜት ስላልሆንኩ ነው ይላታል። በጣም መጎስን እረ ንገረኝ ስትለው እንግዲህ መጎስም የዲኤንኤ ውጤት እኮ ነው ዳጣ ሲላት እንግዲህ ዳጣ ትደነግጥልሽ የአቶ ደረጀና የዳጣ የዲኤንኤ ውጤት ነው የሚለው ይላታል። በጣም እንግዲህ በፍርሃት እንዴት አልገባኝም እኮ የመጎስ ትለዋል። ስም በቃ ተረጋጊ እናታቸው ጠርጥራለሽ ማለት ይላታል። ዳጣ የዲኤንኤ ውጤቱን እሷ ይታወለኝ ነው ወይ የምትለይ ስትለው እንግዲህ መጎስም አዎ ታዲያ እኮ ምንም አላለችኝ ትለዋል። እየሳቀች ደረጀ አባቴ ነው አይደል ትለዋለች። መጎስም እንግዲህ ዳጣ ተረጋጊ መጎስ ማለቴ ደረጀ አባትሽ ባይሆን እንኳ ሌላ አባት ይኖርሻን ይላታል። እንግዲህ ከዚህ ላይ እንግዲህ ኤቢ እንግዲህ የወሰደችው ማበጠሪያ የሰላምን ነበረ። ለዛ ነው እንግዲህ ውጤቱ ልክ ያልሆነው እንጂ ደረጀ አባቷ፣ ሰላም ደግሞ እናቷ ናት። በጣም እያለቀሰ ደረጀ አባቴ ነው ውሃም እኮ እህቴ ናት ስትል እንግዲህ መጎስም ተረጋጊ ላንቺም እኮ አባትሽ ይገኛል ሲላት እንግዲህ ዳጣ እያለቀሰ ደረጀ አባቴ አይደለም ትለዋለች። ደረጀ በጣም ተሳስቷን ወይ ቶሎ ብሎ የዲኤንኤ ምርመራ አድርጎ እንዲሁም ደግሞ ዳጣ እናቷን ማግኘት አለባት። ትክክለኛ እናቷን ቢነግራት ጥሩ ነበረ። ስለዚህ ማለት ያው ሁሉ ጊዜ ደብቆ መኖር አይችልም። ቢያንስ የዲኤንኤ ውጤቱን አድርጎ እንግዲህ ከዛ በኋላ ትክክለኛ የዳጣ እናት ማን እንደሆነች ደግሞ ሊነግራት ይገባል። ለመጎስ እንግዲህ ድጋሚ ምርመራ እናደርጋለን ሲላት እንግዲህ ዳጣም አይ ደረጃ አባቴን ውሃም እህቴ ናት አልፈልግም ስትለው አይ ዞሮ ውጤቱ ተሳስቶ ሊሆን ይችላል ግን ድጋሜ የዲኤንኤ ምርመራ መሆኑ ጥሩ ነው ይላታል። ደግሞ ደረጀ ይህን ነገር አለማወቁ በጣም ጥሩ ነው ይላል። ይሄ ሁሉ ሴራ እንግዲህ የዛች የነገረኛዋ የኤቢ ናት። ኤቢ ይህን ሁሉ ነገር ባታደርግ ከዚህ ሁሉ ጥሩ ነበር። ነገር ግን እሷ እንግዲህ እንደዚህ የምታደርገው እንግዲህ ለራሷ ጥቅም ነው። ዳጣ ከዛ ቤት እንድትወጣ ስለምትፈልግ ነው። ኤቢም እንግዲህ ናታንን ምን አግብቶ ነው ለዚች ላይ ጸባይ የሚቀያየረው? እኔ ምልህ ዳጣና ፍቅር ሀታን እንዴ ብላ ተጠይቀዋል። ናታንም እረ ስለፈጠረሽ እንደዚህ አትበይ፣ እሷ እንደዚህ አይነት ሀሳብ የላትም ይላታል። ኤቢም እንግዲህ በንደት እንግዲህ በቅናት አይደል ስለ እሷ ሳነሳ ሁላችሁም ለእሷ ጠበቃ ትሆናላችሁ። ሰላምም ታያት እሷ እኮ እንዲህ ናት፣ አባዬም እንደዛው እማዬም እንደዛው፣ ለምንድን ነው ይሄን ያለ እሷ ጠበቃ የቆማቸው ትለዋለች። ናታን በስተመጨረሻ እንግዲህ ቢነግራት ስላልገባት ውጭልኝ ሲላት እንግዲህ አቤጌ አልወጣም ትለዋለች። እባክሽ ውጭልኝ ሲላት እንግዲህ እሷ የሙጤ ብላ አልወጣም ትለዋለች። እንግዲህ አቤጌ እንግዲህ ናታንን ስለምትወደው በግድ የኔ ካልሆንክ ነው የምትለው። ስለዚህ አንዳንድ ሴቶች አሉ እንግዲህ እነሱ ስለሚወዷቸው በግድ የኔ ካላደረግኩ የሚሉ አሉ። ለእነሱ ይሄ ልቦና ይስጣቸው ነው የምለው። ሲጀመር ሴቷ ብቻ ብታፈቅረው ወንዱ ካላፈቀራት ይሄ ኪሳራ ነው። ስለዚህ እሱም ሁለቱም ሲፈቃቀሩ ነው ደስ የሚለው። እንግዲህ አቢጌ እንግዲህ አንደኛ እናቷም እንግዲህ አይዞሽ ያንቺ ይሆናን እሱ የሚወድሻን ስለምትላት እንግዲህ ያው ፊት ስለሰጠቻ ነው እንደዚህ የሆነች። መጎስ እንግዲህ ማን ነው ይሄን ያደረገው ሲላት እንግዲህ ዳጣም አይ እትዬ መቼም አታደርገውም ትለዋል። እሺ ምርመራው የተደረገው በጸጉራቸው ነው ሲላት ዳጣ ተደነግጥና ጸጉር ትለዋል። ስም አዎ እንደዛ ነው የሚለው ይላታል። ከዛ በኋላ ዳጣ ትዝ ሲላት እንግዲህ አቢጌ አንድ ጊዜ ጸጉሯን ልትቆርጣት ስለነበር እሱ ሰላም ስትመጣ ሳትቆርጣ ቀረ። ከዛ በኋላ ደግሞ እንግዲህ የሰላምን ማበጠሪያ እንግዲህ አቢጌ ይቺ ዳጣ ልታበጠር ስትል አቢጌ ስጭኝ ማበጠሪያችን ስትላት እንግዲህ ያኔ ትዝ ይላታል እና ለዛ ነው ምርመራው የተሳሳተው። ዳጣ አቢጌ ናት እንደዚህ የምታረገው እገላታለሁ ስትል መጎስ ዳጣ ገልሻትስ ተረጋጊ እንጂ ሲላት እንግዲህ ዳጣም አዎ እሷ ናት ይህንን የምታደርገው መጎስም እንድጠረጠረች ሲላት ዳጣ እኔ አላቅም እሷ ግን ከዚህ ቤት ነው የተፈጠረችው ምን አይነት የተረገመች ልጅ ናት ትላለች። ከዛ መጎስ ጸጉርሽን እንድተኛሽ ነው ቆርጣ የወሰደች ሲላት ዳጣ ፈገግ ትልና መጎስ ይሄ የዲኤንኤ ውጤት ይህን አይደለም ትለዋል እኮ እንዴት ሲላት እንግዲህ ዳጣ እንግዲህ ሁሉንም ነገር ነገረችው። የኔን ሳይሆን
የወሰደችው የሰላምን ነው ትለዋለች። እንግዲህ አንደኛ ደረጀ አይቶት ቢሆን እንግዲህ ይህን ዲኤንኤ አይቶ ቢሆን ዳጣ ልጄ አይደለችም ብሎ ይጠራጠር ነበረ። ሁለተኛ ደግሞ ማን ነው ይህን ዲኤንኤ ምርመራ ያደረገው ብሎ እንግዲህ ያው ትዳሩ ላይ አደጋ ላይ ይሆን ነበረ። ነገር ግን ያው ማርታም ብልጥ ስለሆነች እንግዲህ ለዛ ነው እንዲሆነው ያደረገችው። ሌላው ደግሞ ዳጣም ጎበዝ ናት። ዳጣም እንግዲህ ወረቀቱን ስለተጠራጠረ ወስዳ ለመጎስ ሰጠችው። መጎስም እንግዲህ ሲያነብ ሁሉን ነገር ሲነግራት እንግዲህ ሲያብራራላት ያው የዲኤንኤ ውጤቱ የዲኤንኤ የተመረመረው የእሷ ጸጉር እንዳልሆነ የሰላም እንደሆነ ነገረችው። እና ይቺ አቢጌ በጣም ይቺ ውሃ የምትባለው በጣም ጥሩ ልጅ ናት። እሷ ደግሞ እንግዲህ ከቤቱ በጣም ረባሽ ልጅ ነች። ሌላዋ እንግዲህ ማርቴ ናት። ማርቴ እንግዲህ ለትዳሯ ያላት ታማኝነት ትዳሯን ላለማፍረስ የምታደርገው ነገር በጣም ብርቱ ሴት ነች። ከዛ በኋላ እንግዲህ መጎስም እምርሽም ነው ብሎ መጎስም በደስታ ይስቃን። ዳጣም እንግዲህ የምሬን ነው ምልህ መጎስ ደረጀ አባቴ ነው ብላ እንግዲህ በደስታ ታለቅሳለች። ከሆነ በጣም ደስ ይላል እንኳን ደስ አለሽ ይላታል። እንግዲህ ምጥንና ውሃ እንግዲህ ወደ ናታን ክላስ ይሄዳሉ። ምን ሆናችሁ ነው ሲላቸው እንግዲህ ምጥንና ዳጣ እንግዲህ ከዛ ከሳሎን እንድታጫውተኝ ፈልገን ነው ይሉታል። እናንተን ላጫውት ሲላቸው እነሱ ምጥንና ዳጣ ምጥንና ውሃም አዎ ይሉታል። ግን እናንተ ጤነኛ ናችሁ ሆይ ይላቻቸው። እንግዲህ አንቺ ያምሻን እንዴ ትላታለይ ምጥንም እንግዲህ እኔ አያመኝም ትላለይ። ውሃና ምጥን ወደ ናታን የሄዱበት እንግዲህ አቢጌ ነበረ። አቢጌ እንግዲህ ስላላጫወተቻቸው አብራቸው እንግዲህ ተነሱ ስላለቻቸው ወደ ናታን ነበር የሄዱት። ከፍትፍቱ ፊቱ ይባል የለ እንግዲህ ናታን ያው ፈገግታው ደስ ይላል፣ ደስ ያለ ክብር። ይችኛዋ ደግሞ በጣም ነገረኛ ስለሆነች እንግዲህ እሷን ስለማይወዷት ያላቸው አማራጭ እንግዲህ ዳጣ ስለሌለች ወደ ናታን ነው መሄድ ያለባቸው። አቤጌ እንግዲህ አሁን ላይ ያው ያሰበችው ነገር አልተሳካላትም። ያሰበችው ነገር እንግዲህ ዳጣን ከቤት ለማባረር ነበር። ዳጣ ደግሞ እንግዲህ ከቤት አልተባረረችም። በዚህ እንግዲህ አቢጌ በቅናት አብዳለች፣ ተንጨርጭራለች። እንግዲህ ማርቴ ስለ ሰላም ሳልነግር ስትለው ሰላም ምን ሆነች ብሎ እንግዲህ ደረጀ ደንግጧ። ምክንያቱም ሰላም ለማርቴ ሚስጥር ነገረቻት ብሎ በጣም ነው የተደናገጠው። ስለነበረን ቆይታ አመሰግናለሁ። አገራችንንም ኢትዮጵያ ሰላም ያደርግልን፣ እኛም በያለንበት ይጠብቀን።